የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ለደቀ መዝሙሩ አርቴታ ሌላ የማይረሳ የእግር ኳስ ትምህርት ሰጥቶታል። አርሰናል በሊጉም ሆነ በአውሮፓ እያሳየ ያለው ድንቅ ብቃት ትላንት በዌምብሌ ታክቲክ ወጥመድ ውስጥ ገብቶ ከስሟል። የኬፓ ስህተትና የወጣቱ ኒኮ ኦሬሊ ድንቅ ሁለት ጎሎች ማንቸስተር ሲቲን ለ9ኛ ጊዜ የሊግ ካፕ ሻምፒዮን አድርገውታል። አርሰናል የቱ ጋር ተሳሳተ? አርቴታስ ለምን በፔፕ ተበለጠ? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ሽንፈት ለፕሪሚየር ሊጉ የዋንጫ ፉክክር ያለውን ትልቅ ተጽዕኖ በዝርዝር እንተነተነዋለን። ጨዋታው ሲጠናቀቅ ሰሌዳው አርሰናል 0 ማንቸስተር ሲቲ 2 ይላል። ይህ ውጤት ተራ ድል ብቻ አይደለም። ማንቸስተር ሲቲ በታሪኩ ለ9ኛ ጊዜ ዋንጫውን ሲያነሳ፣ ፔፕ ጋርዲዮላ ደግሞ ውድድሩን 5 ጊዜ በማሸነፍ ታሪክ የሰራ የመጀመሪያው አሰልጣኝ ሆኗል። አርሰናል በሊጉ በ9 ነጥብ ልዩነት እየመራ ቢሆንም የትላንቱ ሽንፈት ግን የሥነ ልቦና የበላይነቱን ወደ ሲቲ አዞሮታል። በተለይ አርሰናል ተከታታይ 4 የሊግ ካፕ ፍጻሜዎች መሸነፉ ቦትሊንግ ወይም በትልልቅ ጨዋታዎች ላይ የመንሸራተት ችግር ገና አልተቀረፈም የሚል ስጋት በደጋፊዎች ዘንድ ፈጥሯል። ሁለቱም አሰልጣኞች ተጠባባቂ ግብ ጠባቂዎቻቸውን ለመጠቀም ወስነዋል። ሲቲዎች የ23 ዓመቱን ጄምስ ትራፎርድን ሲያሰልፉ፣ አርሰናል ደግሞ ኬፓ አሪዛባላጋን ተጠቅሟል። የጨዋታው መጀመሪያ ላይ ጄምስ ትራፎርድ ያደረገው ተአምር የጨዋታውን አቅጣጫ ቀይሮታል። በ7ኛው ደቂቃ ላይ በ4 ሰከንድ ውስጥ ብቻ ከሃቨርትስና ከሳካ የተሰነዘሩ 3 ተከታታይ ሙከራዎችን ያዳነበት ብቃት እጅግ የሚደነቅ ነበር። ትራፎርድ የጋርዲዮላን እምነት ሲያድን፣ ኬፓ ግን የአርቴታን እምነት አጉድሏል። ብዙዎች አርቴታን የፔፕ ኮፒ ይሉታል። ትላንት ግን ፔፕ ለምን ዋናው መምህር እንደሆነ አስመስክሯል። አርሰናል ከመጀመሪያዎቹ 20 ደቂቃዎች በኋላ ፈጽሞ ሊንቀሳቀስ አልቻለም። የሲቲ ሃይ ፕሬሲንግ ወይም ተጭኖ የመጫወት ስልት አርሰናልን ከመከላከያ መስመር እንዳይወጣ አድርጎታል። ሳሊባ፣ ጋብርኤልና ሂንካፔ በሲቲ ተጫዋቾች ተቆልፎ ስለነበር ኳስን ወደፊት ማድረስ አልቻሉም። ሮድሪ በመሃል ሜዳ ላይ እንደ አለቃ ሲቆጣጠር፣ ዴክላን ራይስ ግን እጅግ ደካማ የሚባል ምሽት አሳልፏል። ሁለተኛው አጋማሽ የሲቲ ፍጹም ብልጫ የታየበት ነበር። በ60ኛው ደቂቃ ላይ ኬፓ ከቼርኪ የተሻገረውን ኳስ በሚገባ መቆጣጠር ሳይችል ሲቀር ወጣቱ ኒኮ ኦሬሊ ማርቲን ዙቢሜንዲን ቀድሞ ኳሱን ወደ ጎል ቀየረው። ይህ ጎል የአርሰናልን ግንብ ናደው። ከጥቂት ደቂቃዎች በኋላ ኦሬሊ በድጋሚ በጭንቅላቱ ያስቆጠራት ሁለተኛ ጎል ደግሞ ድሉን አረጋገጠ። ኦሬሊ በ21 ዓመቱ በዌምብሌ 2 ጎሎችን በማስቆጠር እንደ ዌይን ሩኒና ሮኒ ዌላን ባሉ ታላላቅ ተጫዋቾች ዝርዝር ስሙን አስፍሯል። አርሰናል ፈጠራ የራቀው ቡድን ሆኖም ታይቷል። ሃቨርትስና ዮኬሬሽ በሲቲ ተከላካዮች ተውጠውለዋል። በተለይ በጉዳት ምክንያት ያልተሰለፈው የኤቤሬቺ ኢዜ አለመኖር ቡድኑን ክፉኛ ጎድቶታል። ኢዜ ቢኖር ኖሮ የሲቲን መሃል ሜዳ ሰብሮ በመግባት የተሻለ ዕድል ይፈጥር ነበር። ትሮሳርድና ሳካም በመስመር ላይ እጅግ ተቀዛቅዘው ታይተዋል። አርሰናል በጨዋታው መጨረሻ ላይ ምንም አይነት ጥረት አለማሳየቱ ደግሞ የአርቴታ ትልቁ የታክቲክ ሽንፈት ተደርጎ ይወሰዳል። በሚያዝያ 19 በኢታድ የሚጠብቃቸው ጨዋታ አሁን የፍጻሜ ያክል ክብደት አግኝቷል። ማንቸስተር ሲቲ በዚህ ድል ተነቃቅቶ ቀሪ ጨዋታዎቹን ካሸነፈ አርሰናልን የመቅደም ዕድል አለው። አርሰናል ከዚህ ድንጋጤ በፍጥነት ካልወጣ በኤፍኤ ካፕና በሻምፒዮንስ ሊግ የሚጠብቀው ጉዞም አደጋ ላይ ሊወርቅ ይችላል። ትላንት ዌምብሌ ላይ እውነተኛው የእግር ኳስ መንፈስ በሲቲ በኩል ታይቷል። እንግዲህ የትላንቱ የጨዋታ ዳሰሳ ይህንን ይመስላል። ማንቸስተር ሲቲ በ9ኛ የሊግ ካፕ ዋንጫው ሲደሰት፣ አርሰናል ግን ትልቅ የቤት ሥራ ይዞ ወደ ቤቱ ተመልሷል። እናንተስ በዚህ ሽንፈት ላይ ምን ሐሳብ አላችሁ? በግብ ጠባቂው ኬፓ ወይስ በአርቴታ የታክቲክ ምርጫ ላይ ትፈርዳላችሁ? እንዲሁም ማንቸስተር ሲቲ አርሰናልን ተከትሎ ሊጉን ሊበላ ይችላል? ሐሳባችሁን በኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጉንና ለተጨማሪ ስፖርታዊ ትንታኔዎች ሰብስክራይብ ማድረጉን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።